አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሶሻል ሚዲያ ተከታታዮች ስደት ላይ የምንገኘው ውድ እህቶች የሰው መውደድ ይስጣችሁ፣ ንጹህ ልብ አላህ ይስጣችሁ። እቺ ልጅ ያው እንዴት ህፃናቶች እንዴት እንደሚሆኑ እንዴት እንደሚወዷት በእርግጥ ህፃን ልጅ ማን እንደሚወደው ያውቃል፣ በጣም ያውቃል። እኛ ስደት ላይ ስንኖር ያው ብዙ ነገር ህመም ውስጣችን ሊኖር ይችላል። ግን ያው ሆኖ ልጅ የምንይዝ ከሆነ በፈገግታ የምንቀበል ከሆነ ጥሩ ልብ ካለን ርህራሄ ካለን ወላሂ በጣም አጂብ ነው። አያችሁ እዚህ እነሱ ሀገር ሊሄዱ ሲነሱ በተለይ ያው ሙስሊም ልጅ የምትይዙ ታውቃላችሁ ህመሙን ማለት ነው። እንዴት በቃ እንደወለደቻቸው ነው የሚያለቅሱት። አያችሁ አንጀት የሚበሉ አባታቸው እናታቸው አጠገባቸው ሆኖ እንዴት እንደሚያለቅሱ በጣም ህመሙ ከባድ ነው። እሷ ራሱ ልቧ ስብር ብሎ እኔ የተገረምኩበት ቪዲዮ ነው የተገረምኩበት። አሁን እነዚህ ህጻናቶች እሷ እንኳን ሄዳ ሳይነሷት ሁሉ እያለቀሱ ክላሷ ይሄዳሉ። ያኔ በቃ ሄዶ እያዩ ብዙ ነገር ነው የሚያሳዩት እንትን ማለት ነው። ብቻ ግን ህመሙ ከባድ ነው። ሰው ውስጣችሁ የሰው ፍቅር ንጹህ ልብ አላህ ይስጠን። ግን በየትኛውም ስራ ስንሰራ ፈገግ ብለን በምንሰራበት ቦታ ፈገግታ ከፊታችን እንዳይጠፋ አደራችሁ እላችኋለሁ። ለእኛ በጣም በጣም ጠቃሚ ነው ብዬ አስባለሁ። ልባችንም ደግሞ ንጹህ ይሁን፣ ተንኮል ሸር የሌለበት ሲሆን በጣም አያችሁ እዚህ ጋር ያ አላህ በጣም ከባድ ነው። አያችሁ እዚህ ጋር የሰው ፍቅር ይስጠን። አንዳንድ መዳሞች አሉ እኮ ወርቅ የሆኑ ብልህ የሆኑ እንደዚህ አይነት ቪዲዮ ሊደርሳችሁ ከፈለጋችሁ ከወደዳችሁ ላይክ ሰብስክራይብ አድርጎ ምንም አይቀንስባችሁ። ልጅ ያላችሁ ልጃችሁን አላህ ይጠብቅላችሁ። እንደዚህ ንጹህ ልብ ያላቸውን ሰዎች ጠባቂ ያደርግላችሁ። የልጅ ልብ ንጹህ ነው፣ ንጹህ ወረቀት ነው። አያችሁ ንጹህ ልብ ነው የልጅ ልብ ማለት ነው። አያችሁ ይሄን በሙሉ ያ አላህ አሁን ቤት እያከረፉ ነው የሚሄዱት። በጣም ከባድ ነው ህመሙ። እንዴት ይችላል ይሆን እናትየው እንዲቆየው የሰው ፍቅር ይስጣችሁ በሄዳችሁበት። እኛ ስደት ላይ ያለ ነው ሁሉ ከተጨመረልን አንችለው። ናፍቆት እንደገና መጥፎ ቤት ሲገጥመን ማለት ነው። ግን እኛ ጥሩ ስንሆን ሁሉም ነገር ጥሩ ይሆናል ኢንሻአላህ። ሁሌም ግን ያው ከፈጣሪያችሁ ጋር ሆኖ እቺ ልጅ በጣም ወጣታለሁ በጣም ማለት ነው። በጣም ነው የምወዳት። ሰላት ሰግደን ስንጨርስ ምን እንላለን? ወንጀል ሰርተናል እንዴ አስተግፊሩላህ ምንል ከሰላት በኋላ ሰላት ሰግደን ስናበቃ ሶስት ጊዜ ምን እንላለን? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ተውባ እናደርጋለን፣ ወደ አላህ እንመለሳለን። ወንጀል ሰርተን አይደለም፣ ግን ሰላቴ አንተን የሚገባህን አይነት አይደለችምና አጓድያለሁ ብዙ ነገርና ማረኝ ማለት ነው። አላህ ስብሓነሁ ወተዓላ ስለ ውድ ባሮቹ ሲናገር ለይል ሰላት ሲሰግዱ ያድራሉ፣ ወቢልአስሓሪ ሁም የስተግፊሩን ይላል። ስሑር ሲመጣ ንጋቱ ሲደርስ እነኚህ የአላህ ባሮች ልዩ ባህሪያቸው ምንድነው? እስትግፋር